ይሄን ጉዳይ እዚህ ቤት ውስጥ ማውራት አልችልም። ውጣና ሌላ ቦታ ነው። የትም አልወጣም። እዚህ ቤት አንተ ምን አብርሃም ለምን አብርሃም ለቤተሰቦቹ ፍላጎቱን ግልጽ አድርጓል። ከሩታ ጋር መቀጠል እንደማይፈልግ በግልጽ ተናግሯል። ከሄርሜላ ጋር እያሳለፈ ያለውን ሞመንት በጣም እንደተመቸው ነው እኔ የተረዳሁት ማለት ነው። ከዛ ውጪ ደግሞ የሩታ ወንድሞች ከሩታ ጋር መቀጠል የማይፈልግ ከሆነ የሩታን ንብረቶች አንድ በአንድ ይመልሳቸው የሚል ግብ ፈጥረዋል። ከዛ ውጪ አብርሃምን ፊት ለፊት እንዳገኙት ሰምቻለሁ ማለት ነው። ያው አብርሃምም ወደ ቡታጅራ መጥቷል። አቤልን ፊት ለፊት አግኝተውት ሲያስፈራሩት ነበረ። ትላንትና አብርሃም ያለበት ቦታ ድረስ ሄደው ፊት ለፊት እንዳገኙት ጭምር ሰምቻለሁኝ። እዛ ሞመንት ላይ ከባድ የሆነ ነገር ነው የተፈጠረው። ከዛ ውጪ የሩታን ንብረቶች አንድ በአንድ ተመልሳለ። እህታችን ባፈራችው ንብረት የማንም ሴት ገብታ እንደፈለገች መሆን አትችልም የሚል አይነት ግርግር እንዳነሱ ነው የሰሙት ማለት ነው። ብቻ ነገሮች አሁን ላይ በጣም መስመር እየሳቱም ከቁጥጥር ውጭ እየሆኑም ነው እየመጡ ያሉት ማለት ነው። አብርሃምም ከሄርሜላ ጋር ያለው ነገር ስለተመቸው ከሩታ ጋር መለየት እንደሚፈልግ ትላንትናም ብዙዎቻችሁ አይታችኋል። እህቱም ተናግሯት ነበረ። ዛሬ እንደሰማሁት ከሆነ ደግሞ ለጋሽዬ ቃል በቃል ከሩታ ጋር መቀጠል እንደማይፈልግ ጭምር እንደነገራቸው ነው የሰሙት ማለት ነው። አሁን ላይ በእርግጥ የአብርሃም ቤተሰቦች በጣም ጫና እያደረጉበት ነው። የጀመረውን ነገር አቁሞ ወደ ሩታ እንዲመለስ በጣም ብዙ ነገሮችን እያደረጉ ነው። ግን ልጅቷ እኔ ምን ታደርግ እንዴት አድርጋ እንትን ትበል አላቅም፣ ብቻ ግን እንትን እያለ ነው። በጣም የከረረ መልስ ነው እየመለሰላቸው ያለው። በግልጽ ከእሷ ጋር መሆን እንደማይፈልግ ነው እየነገራቸው ያለ። ያው እነሱ ምንም አስገድደውት በነገራችን ላይ ሊመጣ የሚችል ነገር እንደሌለ ሁላችንም እናውቃለን። እና ብቻ ግን ደስ አይልም። አሁን መጨረሻው እንደዚህ መሆኑ ሲታይ እኔ ምንም ደስ እያለኝ አይደለም። የእውነት ደግሞ ከዚህ በኋላ ነገሮች ከዚህ የባሰ እየከፉና እየከረሩ ነው የሚሄዱት። ምክንያቱም አሁን ሩታም እልህ የመጋባት አይነት ነገር ውስጥ ነው የገባችው። በቃ እንዴት ምናምን አይነት ነገር ውስጥ ማለት ነው። እስከዛሬ ድረስ ተረጋግታ ነበር ሁሉንም ነገር ስታይ የነበረው። ከሰሞኑ በዚህ 2 ቀን ውስጥ እሷም በሚያደርጉት ነገር እልህ ተጋብታ ከባድ የሆነ ነገር ውስጥ እየገባች ነው። በተለይ ደግሞ ደብረ ዘይት ሄደው እንደዛ ሲጨመላለቁ ከተመለከተች በኋላ እውነት ነው ስሜቷ ይጎዳል። ከባድ ነው። ምክንያቱም ከእናንተ ጋር ረጅም ርቀት የተራመደ ሰው ኢቨን አልፎ ተርፎ ትዳር መስርቶ ልጅ የወለደ ሰው በዚህ ልክ ምንም አታመጡም ብሏችሁ እንደፈለገ ከሌላ ሴት ጋር ሲዘለ ማየት በጣም ህመም አለው። በጣም የሚደብርም ነገር እንደሆነ አውቃለሁ። ስሜታዊም ሊያደርግ ይችላል እና ሩታ ስሜታዊ ብትሆንም አይፈረድባትም። እኔም ትላንትና ትንሽ አናዳኝ የተወሰነ ነገር ተናግሬያለሁ። ግን እንደ አንድ ሰው ደግሞ ይህንን ጉዳይ ስትመለከቱት እውነት ነው። እቺ ልጅ ታዲያ እንዴት ከዚህ በላይ ይህንን ነገር መቋቋም ትችላለች? የእናንተ የነበረ ሰው ዛሬ ላይ ወጥቶ ከሌላ ሴት ጋር እንደፈለገ አሸሼ ገዳሚ ሲል ዝም ብሎ ዳር ቆሞ መመልከት አስቸጋሪ ነው። ግን አሁን ሩታ እየሄደች ባለችው መንገድ ነገሮች የሚፈቱ አይነት አይደሉም። ለማንኛውም ግን እንዳልኳችሁ በመግቢያ ላይ አብርሽ ለጋሽዬም ለእህቶቹም ከሩታ ጋር መቀጠል እንደማይፈልግና የፍቺ ወረቀቱ ላይ መፈረም እንደሚፈልግ ነግሯቸዋል። ከዛ ውጭ ደግሞ የሩታ ወንድሞች አብርሃምን ፊት ለፊት አግኝተውታል። ኢቭን እስከ ቤት ድረስ ሄደው የሩታን ንብረቶች አንድ በአንድ እንዲመልስና የፍቺ ወረቀቱ ላይ እንዲፈርም ጥያቄ ማቅረባቸውን ሰምቻለሁ ማለት ነው። ይህንን ነገር በደንብ እያወራን ጥሩ ቆይታ እናደርጋለን ማለት ነው። ሰላም፣ እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም በሰማኋቸው አዳዲስ መረጃዎች ወደ እናንተ ተመልሼ መጥቻለሁ ማለት ነው። የአብርሽና የሩታ ጉዳይ ከመጀመሪያው በተለየ አሁን ላይ እጅግ በጣም ነገሩ እየከረረ መምጣቱን የተረዳሁት። በተለይ ሁለቱም እልህ ተያይዞ ማለት ነው አንደኛውን ለማጥፋት የሚሯሯጡ ነው የሚመስሉት በነገራችን ላይ ማለት ነው። እና ሁለቱም አሁን ላይ ማንንም አልሰማም ብለው በቃ የሆነ ከባድ ግብ ወይም በማከላቸው ያለውን ልዩነት በከፍተኛ ሁኔታ እያሰፉት እንደሆነ ነው ለማየት የቻልኩት። በዚህ ላይ ደግሞ ወንድሞቿ የሩታ ወንድሞች ተጨምረውበት ነገሩን ወደማይሆን መንገድ ነው እየመሩት ያሉት። አብርሃምም ደግሞ ሩታ ስትፈልገው ፊት ለፊት አግኝቶ ከማውራት ይልቅ ሄርሜላን እየላከ እሷን የማበሳጨት እሷን ሌላ ስሜታዊ የማድረግና መጥፎ ውሳኔዎችን እንድትወስን የማድረግ አይነት ነገር ነው እያደረገ ያለው። እና እኔ ሁለታችሁም ሰከን ብትሉ የተሻለ ነው የሚል ሀሳብ ነው ያለኝ። መለያየታችሁ እስካልቀረ ድረስ እንደዚህ ሆናችሁ እንትን ማለታችሁ እስካልቀረ ድረስ ነገ በእናንተ መሀል የተፈጠሩ በጣም ብዙ ነገሮች እስካሉ ድረስ ቢያንስ ሰው ሲለያይ ራሱ አብሮ መኖር እኮ ግዴታ አይደለም በነገራችን ላይ ማለት ነው።
ቢያንስ ስትለያዩ ራሱ ተከባብራችሁ በትክክለኛው መንገድ የትኛውም ሰው እንደሚለያየው ነው መለየት ያለባችሁ። የእናንተ መለየት እዚህ ምድር ላይ የተፈጠረ አንድ የእናንተ መለየት ብቻ አይደለም። የትኛውም ሰው ይዋደዳል፣ ይፋቀራል። አብሮ መኖር ሲያቅተው ደግሞ ተለያይቶ የየራሱን መንገድ ይራመዳል። ግን በእንደዚህ አይነት መንገድ ወይም ነገር ለልጆቻችሁ ጠባሳ በሚያሳርፍ መልኩ አይደለም እንደዚህ አይነት ነገሮችን ማድረግ ያለባችሁና አሁን ላይ በጣም እልህ እንደተያያዛችሁ ነው እየተመለከትኩ ያለው። አንተም በባለፈው እንደምትበቀላት ተናግረ ልጅቷን ሄርሜላን ደብረ ዘይት ድረስ ይዘ ሄደ እሷን የሚያበሽቁ ነገሮች እሷን የሚያናድዱ ነገሮችን ስትፖስት ቆየ። ሆን ብለ ስሜታዊ እንድትሆንና ነገር ፈልጋ ነገሩን ወደ ሌላ ነገር እንድታጦዞ ስለፈለክ ነው በነገራችን ላይ ይሄንን ነገር ስታደርግ የነበረው። እሷም ደግሞ በዚህ ነገር ስሜታዊ ሆና ወንድሞቿ መጥተው ብቻ ነገሩ ወደማይሆን ነገር ነው እየመራ ያለው። እኔ ግን አልወደድኩላትም። በቃ በቀጥታ አብርሽን የምታገኝበት መንገድ ከሌለ ከሄርሜላ ጋር እንደዛ አፍላፊ ከመካፈት ብሩክ ምናምን ትያለሽ። በዛ ላይ ደግሞ ብሩክ ምን ሲያደርግ እንደነበረ አሁን ሳታቂ ቀርተሽ ነው። አመቻችቶ ሁሉን ነገር እንትን ብሎ እነዚህን ሁለት ሰዎች አንቺ ላይ እንደዚህ እንዲሆኑ ሲያመቻች የነበረ ሰው ነውና የሆነ እሱን ራሱ የምታወሪበት መንገድ በጣም ነው ያናደደኝ። የምሬን ነው። አንደኛ ብሩክ ለአንቺ ጠላትሽ እንጂ ወዳጅሽ ሊሆን እንደማይችል በደንብ ማወቅ መቻል አለብሽ። በቃ ምክንያቱም የዚህ ሁሉ ነገር ፈጣሪና አድራጊ እያንዳንዷን ነገር እያመቻቸ ብዙ ነገር ሲያደርግ የነበረ ሰው ነውና እኔ የሆነ የእምነት ችግር እንዳለብሽ ነው የሚሰማኝ እና ነገሮችን እየሄድሽበት ያለበት መንገድ ትክክል አይደለም። በቃ ኮራ ዘና ብለሽ ማለት ነው እንደ ስማርት ሴት እያንዳንዱን ነገር በህግ አግባብ መጨረስ ምናምን እንዳለብሽ ነው እንደኔ የሚሰማኝ ማለት ነው። ያንን ማድረግ ካልቻልሽ ግን እነዚህ ሰዎች በየትኛውም አጋጣሚ አንቺን መጉዳት ነው የሚፈልጉት። በተለይ ሄርሜላ ለአንቺ እንቅልፍ ተኝታ እንደማታድር በደንብ ጠንቅቀሽ ማወቅ መቻል አለብሽ። እሱም ቢሆን ያቀመሰችውን አቅምሳው እያለ ያለውን በደንብ ሰምተሻል። ምንም ግድ እየሰጡ አይደለም። አምጪ ወረቀቱ ላይ ፈርሜ እሰጥሻለሁኝ ወደዛ ሂጂልኝ ምናምን አይነት ነገር ነው እያደረገ ያለው። ስትፈልጊው እንኳን ውሽማውን ልኮ በውሽማው በኩል ነው እያናገረሽ ያለው እና የዚህን ያክል ንቀት ለሚያሳይሽ ሰው የዚህን ያክል እንትን ለሚልሽ ሰው ክብርሽን ማጣትሽ የዚህን ያክል አስፈላጊ ነው ብዬ አላስብም። ኮራ ጀነን ቀብረር ብለሽ በህግ አግባብ እነዚህን ሰዎች መቀጣጫ ሁላ ነው ማድረግ ያለብሽ። ምክንያቱም ከአንቺ ተምራ ሌላ ሴት እንደዚህ አይነት ነገር በህይወቷ ላይ ሲመጣ መጠንቀቅ መቻል እንዳለባት ለሌላዋም ትምህርት እንዲሆን አድርገሽ ነው እነዚህን ሰዎች መቅጣት ያለብሽ እና እየሄድሽበት ባለው መንገድ ደግሞ የሚስተካከል አይመስለኝም። አንደኛ እነዚህ ወንድሞችሽን ከዚህ ጉዳይ አውጫቸው። እኔ ትልቁ ወንድምሽ ካልሆነ በስተቀር በዚህ ጉዳይ ላይ እነዚህ ልጆች እንዲገቡ አልፈልግም። እነዚህ ልጆች መግባት የለባቸውም። አሁን ላይ የሰማሁት ነገር በጣም ስላስደነገጠኝ ነው። በነገራችን ላይ ቀጥታ ሄደው አብርሽ ጋር የሩታን ንብረቶች አምጣ ምናምን ይሄንን ነገር የመጠየቅ እናንተ መብቱ እንደሌላችሁ በደንብ ልታውቁ ይገባል። በቃ ፍርድ ቤት በትክክለኛው መንገድ አስተካክሎ ምን ብሎ የዛኔ ነው ንብረትም ማካፈል ካለበት መስጠት ካለበት የሚሰጠው እንጂ እናንተ ሄዳችሁ በአምባጓሮ ንብረት አምጣ ምን አምጣ ቤቴ ላይ አላግባብ ገብተዋል ብሎ እናንተን ማስጨምደድ እንደሚችል ሳታውቁ ቀርታችሁ አሁን አብርሃም መብቱ አለው። በነገራችን ላይ ይህንን ነገር የማድረግ ሙሉ መብት አለው። በቃ እዛ ጋር ማንም እናንተን የወከላችሁ ሰው የለም። ሄዳችሁ እንዲህ ንብረት አምጣ እንደዚህ ያደርግ ምናምን ብላችሁ ግርግርና ሌላ አምባጓሮ የመፍጠር መብቶ ስለሌላችሁ በመጀመሪያ ደረጃ እናንተም የልጅቷን ሕይወት የምትፈልጉ ከሆነ ልጅቷ ሌላ አይነት ነገር ውስጥ እንዳትገባና እንዳትጎዳ የምትፈልጉ ከሆነ በህግ አግባብ ነው ነገሮችን ይዛችሁ መሄድ ያለባችሁ። አሁን ላይ ጊዜው ተቀይሯል። በነገራችን ላይ እንደ በፊት አይደለም። እንቡር በማለት የሚስተካከል ነገር የለም። በቃ መስመር የሳተ ነገር ካለ በህግና በህግ አግባብ ብቻ ነው ሊስተካከል የሚችለውና ያንን መንገድ ብትከተሉና ልጅቷን ፕሮቴክት ብታደርጓት የተሻለ ነው የሚል እሳቤ አለኝ። ከዛ ውጪ በሰል ያለው ወንድምሽ እዚህ ጉዳይ ውስጥ ገብቶ በህግ አግባብ ነገሮችን የሚያስተካክልበት መንገድ ቢፈለግ የተሻለ ነው። አብርሽ በነገራችን ላይ በቃ ገብቶታል እያንዳንዱ ነገር። ምክንያቱም መስመር መሳት አልፈለገም። በህግ ስትመጪበት በህግ አግባብ እንትን ማለት ነው የሚፈልገውና ወረቀቱንም አልፈረም የሚለው በትክክለኛው መንገድ እየመጣሽ ስላልሆነ ነው። በነገራችን ላይ ይሄን ልታቂ ይገባል። ጠበቃ ይዘሽ በህግ አግባብ ምናምን ብትመጪ ሊፈርም የማይችልበት ምንም አይነት ምክንያት የለምና አንቺም ይህንን ነገር ማድረግሽን መርሳት የለብሽም። ከዛ ውጪ አብርሃም ላይ በጣም ጫና እያደረጉ ነው ቤተሰቦቻቸው። ምክንያቱም እየተወራ ያለው ነገር ከአካባቢ እዚህ ሚዲያ ላይ ጭምር እየተወራ ያለው ነገር እነሱን ትንሽ እንትን እያላቸው ስለሆነ ወደ ሩታ እንዲመለስ ጫና እያደረጉበት እንደሆነ ሰምቻለሁኝ። እሱ ግን ወይ ፍንክች ብሏል። እንግዲህ ይቺ ልጅ ምን እንዳቀመሰችው አላቅም። ምንድን ነው የቀመስከው ነፍሴ? ለማንኛውም ከባድ ነው።
እሷም ያቀመሰችውን አቅምሰው የልብ ልብ ተሰምቷት እንዴት ስትፎክር እንደነበር ሁላችሁም ተመልክታችኋል። ብቻ ግን ትላንት የፈጠሩትን ግርግር ወይም ይህ ንብረት አምጣ ምናምን የሚሉትን ቪዲዮ ከለቀቁላችሁ ማታ በዛ ቪዲዮ ዙሪያ ሀሳባችንን እንደተለመደው እንሰጣለን። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።